ይህ አህጉር ከውቅያኖስ ዳርቻዎች እስከ ረዣዥም ተራሮችና አሸዋማ በረሃዎች ድረስ በምድር ላይ ካሉ እጅግ አስደናቂ የተፈጥሮ መልክዓ ምድሮች መካከል ጥቂቱን የያዘ ነው። በዚህ የምድር ክልል ውስጥ ከዳር እስከ ዳርና በመካከላቸው ባሉ ስፍራዎች ሁሉ በመቶዎች ምናልባትም በሺዎች የሚቆጠሩ የተለያዩ ህዝቦችና ነገዶች ይኖሩ ነበር። ይህ ቀያቸው ነበር፣ ምድሪቱም የነሱ ነበረች። ነገር ግን ሌሎች ሰዎች በጀልባዎቻቸው ወደ እነዚህ የባህር ዳርቻዎች ሲመጡ ሁሉም ነገር ተቀየረ። በዛሬው ዝግጅታችን አሜሪካ ከማንና እንዴት ተሰረቀች የሚለውን ልንዳስስላችሁ ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። እንደ አውሮፓውያን አቆጣጠር በ1803 ጸደይ ወቅት በፓሪስ ጉብኝት ላይ የነበሩ ሁለት አሜሪካውያን ፖለቲከኞች በብዕር ጭረት ብቻ እስካሁን ካዩት ሁሉ እጅግ አትራፊ የሆነውን የሪል ስቴት ስምምነት አጠናቀቁ። ሀገራቸው በቆዳ ስፋት በእጥፍ አደገች። ይህ ሁሉ የሆነው በ15 ሚሊዮን ዶላር ብቻ ነበር። ነገር ግን የሉዚያና ግዢ ተብሎ በሚጠራው በዚህ ስምምነት ዩናይትድ ስቴትስ ይህንን መሬት በትክክል ከፈረንሳይ አልገዛችውም። ምክንያቱም ፈረንሳይ እውነተኛ የመሬቱ ባለቤት አልነበረችም። ዩናይትድ ስቴትስ የገዛችው የዚህን ሰፊ የሰሜን አሜሪካ ግዛት የቅኝ መግዛት መብት ብቻ ነበር። ይህ ማለት ፈረንሳይ ከአቅራቢያው ዘወር እንድትልና አዲሱ የአሜሪካ መንግስት ያለምንም ጣልቃ ገብነት መሬቱን እንዲቀራመት መፍቀድ ማለት ነበር። ዩናይትድ ስቴትስ በዚህ መሬት ላይ እውነተኛ ባለቤትነት ከፈለገች መሬቱን መውሰድ የነበረባት መጀመሪያ እዚያ ከነበሩት ህዝቦች ማለትም በወቅቱ እዚያ ይኖሩ ከነበሩት በርካታ የሀገሬው ተወላጆች ኔቲቭ ትራይብስ ነበር። እነዚህ ህዝቦች አውሮፓውያን ከአህጉራቸው ለመውጣት ከማሰባቸው ከሺዎች ከሚቆጠሩ ዓመታት በፊት እዚያ የኖሩ በመሆናቸው መሬቱ የነሱ ነበር። በእርግጥ በወቅቱ የነበረው የዩናይትድ ስቴትስ መንግስትም መሬቱ የሱ እንዳልሆነና ከነዋሪዎቹ መግዛት እንዳለበት ተረድቶ ነበር። ትልቁ እቅዳቸውም ነገሮችን ከተገነጠሉባቸው የድሮዎቹ የቅኝ ግዛት ኃይሎች በተለየ መንገድ መስራት ነበር። እንዲያውም ጆርጅ ዋሽንግተን የዩናይትድ ስቴትስ መንግስት ከህንዳውያን ወይም የሀገሬው ተወላጆች ጋር የሚያደርገው ግንኙነት ሙሉ በሙሉ በፍትህና በሰብአዊነት ታላላቅ መርሆዎች የሚመራ እንዲሆን ቆርጦ ነበር። ስለዚህ በወረራ ፋንታ ከነዚህ የሀገሬው ተወላጆች ጋር መደበኛ ውሎችንና ስምምነቶችን ይፈራረማሉ። ከዚያም ለመሬታቸው ተገቢውን ክፍያ በቅንነት ይከፍሏቸዋል። ደግሞም ይህች ሀገር በዋናው የመመስረቻ ሰነዷ ላይ ፍትህን፣ ሰላምን፣ ደህንነትንና ነፃነትን ያጎላች ሀገር ነች። አውሮፓውያን ወደዚች አዲስ ወደ ተመሰረተችው ሀገር ዩናይትድ ስቴትስ እየጎረፉ መጡ። መንግስትም ከሀገሬው ተወላጆች ጋር ስምምነቶችን በመፈራረም አዲሶቹ ስደተኞች በመሬታቸው ላይ እንዲሰፍሩ አደረገ። መጀመሪያ ላይ ይህ ሂደት ሰላማዊና የሽያጭ ልውውጥ መልክ ያለው ነበር። ዩናይትድ ስቴትስ ለመሬቱ ባለቤትነት ምትክ ምግብ፣ የግብርና መሳሪያዎች፣ ጥሬ ገንዘብና የብረታ ብረት ባለሙያ አገልግሎቶችን እንድታቀርብ የሚል ነበር። ነገር ግን ብዙዎቹ ነገዶች የአባቶቻቸውን መሬት ለግብርና መሳሪያዎች ለውጠው የመልቀቅ ፍላጎት አልነበራቸውም። እዚህ ጋር ነው እንግዲህ የጆርጅ ዋሽንግተን የፍትህና የሰብአዊነት እሴቶች መሟሟት የጀመሩት። ዩናይትድ ስቴትስ እየጠነከረች የመጣች ሀገር ስትሆን እያደገ ለሚሄደው የህዝብ ቁጥሯ ተጨማሪ መሬት አስፈለጋት። ስለዚህ ትዕግስት የሌላቸው ሰፋሪዎችና መንግስታቸው ቆሻሻ ጨዋታ መጫወት ጀመሩ። ወደ ምዕራብ የሚደረገው ጉዞ ልክ እንደ ትልቅ ማዕበል ነበር። ነገዶቹ ለዩናይትድ ስቴትስ እምቢ ሲሉ ምን እንደሚከሰት ማሳየት የጀመሩት ይሄኔ ነው። አንዳንድ የነገዶች ስብስብ መሬታቸውን ለመሸጥ አልፈለጉም። ለዩናይትድ ስቴትስ ይህ ወንዝ ድንበራችን ነው፣ እንዳትሻገሩ አሏቸው። አሜሪካ ግን እምቢ በማለት ጦርነት ከፈተችባቸውና 2 ጊዜ ተሸነፈች። በሶስተኛው ግን አሸንፋ ነገዶቹን የዛሬዋን ኦሃዮ ሙሉ በሙሉ አሳልፈው እንዲሰጡ የሚያስገድድ ስምምነት አስፈረመቻቸው።
በፍሎሪዳ ይኖሩ የነበሩ የሴሚኖል ነገዶች ርስታቸውን ለመልቀቅ አሻፈረኝ ሲሉ የአሜሪካ ጦር ገብቶ ሌላ ጦርነት ከፈተ። በሺዎች የሚቆጠሩትን ገደለ። ነገዶቹን ስምምነት አስፈርሞ ወደ ሀገሪቱ ረግረጋማ እምብርት ገፋቸው። እዚያም የእርሻ መሬት ወይም የባህር መዳረሻ አጡ። በአላባማ የነበሩ የሙስኮጊ ሕዝብም እንዲሁ የመልቀቂያ ስምምነት ለመፈረም ፈቃደኛ አልሆኑም። ነገር ግን ወደ ጦርነት መግባት ስላልፈለጉ መሬታቸውን በከፊል ለመሸጥና ቀሪውን ለዘላለም ይዘው ለመቆየት ሐሳብ አቀረቡና አሜሪካ ተስማማች። ሙስኮጊዎች በዚህ ድርጊታቸው የአባቶቻቸውን መሬት ለዘላለም ጠብቀዋል ብላችሁ ካሰባችሁ ግን ተሳስታችኋል። ከ4 ዓመታት በኋላ ነጭ ሰፋሪዎች መጥተው ሙስኮጊዎችን ከመሬታቸው ለማፈናቀል ሞከሩና በመካከላቸው ከፍተኛ የሆነ ውጥረት ሲነግስ የአሜሪካ ጦር መጥቶም ምንም አይነት ስምምነት ሳይፈረም ሙስኮጊዎችን በኃይል አስወጣቸው። ማጭበርበሮቹ ሁሉንም አይነት መልክ ይይዙ ነበር። የጎሳ መሪዎችን አስክረው መሬቱን በሙሉ አሳልፎ የሚሰጥ የወረቀት ውል ያስፈርሙ ነበር። አሊያም ደግሞ የፈለጉትን የዘፈቀደ ሰው የጎሳ መሪ አድርገው በመሾም ሁሉንም የነገዱን መሬት ለመስጠቱ እንዲፈርም ያደርጉ ነበር። በሌላ ግጭት የሲኦክስና አራፓሆ ነገዶች የአሜሪካን ጦር ደጋግሞ አሸነፉ። በመጨረሻም አሜሪካ መሬታቸውን ባለቤትነት እውቅና የሚሰጥ የሰላም ስምምነት ፈረመች። ነገር ግን ከ8 ዓመታት በኋላ በዚያ መሬት ላይ ወርቅ ሲገኝ አሜሪካ ስምምነቱን አፈረሰች፣ ድንበሩን እንደገና አዋቀረች፣ በመሬታቸው ላይ መንገዶችን ሰራች። ብዙም ሳይቆይ ነጮች ወርቅ ሲያፍሱበት ታየ። ስምምነትና ፍትህ ገደል ገቡ። በመጨረሻም ሌሎች ነገዶች ነገሩን ሲረዱና ለአሜሪካ መንግስት እምቢ ማለት ጥቃት እንደሚያመጣ ሲያውቁ ወረቀቱን ፈርመው ገንዘቡን ይዘው ወጡ። በ100 ዓመታት ውስጥ ዩናይትድ ስቴትስ ከተለያዩ ነገዶች ጋር 368 ስምምነቶችን ብትፈራረምም በአንድም ይሁን በሌላ መንገድ ተባረዋል። ሁሉንም ነገዶችና የስምምነት ወረቀቶች ማየት ይቻላል። ነገር ግን ይህ ሁሉ የፍትህ ሽፋን እንጂ በቅኝ ግዛት ወረራ ላይ የተመሰረተ ስልታዊ ዘመቻ ነበር። ነገር ግን ይህ የማፈናቀል ፕሮጀክት በተለይ በደቡብ ክልል እጅግ አስቸጋሪ ሆኖ ነበር። እዚያ 5 ትላልቅ ነገዶች ከሰፋሪዎች ጋር ለረጅም ጊዜ አብረው ኖረዋል። ሁሉም ከአሜሪካ ጋር የመሬት ባለቤትነታቸውን የሚያረጋግጥ ስምምነት ነበራቸው። ብዙዎቹ እንግሊዘኛ ይናገሩ፣ ግብርና ያካሄዱና የአውሮፓ ልብስ ይለብሱ ነበር። የተወሰኑት ደግሞ ባሪያዎች እንኳን ነበሯቸው። በዚህ ምክንያት እነዚህ 5 ነገዶች ማለትም ቼሮኪ፣ ቺካሳው፣ ቾክቶው፣ ሙስኮጊና ሴሚኖል 5ቱ የሰለጠኑ ነገዶች ወይም the 5 civilized tribes በመባል ይታወቁ ነበር። እነዚህ ነገዶች ከአውሮፓውያን ጋር ጎን ለጎን ተከባብረው ሊኖሩ የሚችሉበት አማራጭ ዓለም ሊኖር ይችል ነበር። ነገር ግን በዋነኝነት በጥጥ ምክንያት ያ አልሆነም። የደቡብ ገበሬዎች ጥጥ በተባለው ውድ ሰብል እጅግ በጣም የበለጸጉ ነበር። ይህ ኢንዱስትሪ ከተሰረቁ አፍሪካውያን በሚገኝ ነፃ ጉልበት የበለጠ አትራፊ ሆኖ ነበር። በደቡብ አካባቢ ብላክ ቤልት ፕራየር የሚባል እጅግ ለጥጥ ልማት ተስማሚ የሆነ መሬት ነበር። ነገር ግን ይህ መሬት በአሜሪካ ስምምነቶች መሰረት ለሀገሬው ተወላጆች የተሰጠ ነበር። የደቡብ ባሪያ አጋቾች ግን ይህንን መሬት የጥጥ ግዛታቸውን ለማስፋፋት ፍጹም አስፈላጊ ቦታ አድርገው ያዩት። የጆርጂያ ክፍለ ሀገር ገዢ ይህንን መሬት ለማጽዳት ጭካኔ የተሞላበት እርምጃ ወሰደ። በወቅቱ የነበረው ገዢ እንዳለው ዓላማው ቀይ ሕዝብን በነጭ ሕዝብ መተካት ነበር። የቼሮኪን ነገድ መንግስታቸውን የሚሽር ሕግ ሲያወጡ ቼሮኪዎች ዝም አላሉም። በአሜሪካ የሕግ ስርዓት በመጠቀም ተከላከሉ። ጉዳዩን እስከ ጠቅላይ ፍርድ ቤት ሱፕሪም ኮርት ድረስ ወሰዱት። በፍርድ ክርክሩም የቼሮኪ ነገድ አሸነፈ። በፍርድ ቤት በኩል መሬቱ የነሱ መሆኑን የሚያረጋግጥ የብረት ያህል የጠነከረ መብት እንዳላቸው ተረጋገጠ። የሀገሪቱ ከፍተኛ ፍርድ ቤት ክፍለ ሀገራት በነገዶች ሉዓላዊነት ላይ ጣልቃ መግባት እንደማይችሉ ወሰነ። ነገር ግን የዳኞች ውሳኔ የሚሰራው አስፈጻሚው አካል መንግስት ሲያስፈጽመው ብቻ ነው። በወቅቱ የነበረው አስፈጻሚ አካል ደግሞ አንድሪው ጃክሰን የሚባል ሰው ነበር። በ1812 ጦርነት ወቅት ለሚስቱ በጻፈው ደብዳቤ ላይ 170 የሀገሬው ተወላጆችን በሱ አገላለጽ በተዋጣለት ስልት መግደሉን የገለጸውና ዛሬ $20 የገንዘብ ሎት ላይ ያለው ሰውዬ ነው።
ጃክሰን ከሀገሬው ተወላጆች ጋር መደራደር ሞኝነት ነው ብሎ ያስብ ነበር። ስለዚህ የጠቅላይ ፍርድ ቤቱን ውሳኔ ሲያይ በጥላቻ ስላቅ ዋና ዳኛ ጆን ማርሻል ውሳኔውን አስተላልፏል፣ አሁን ደግሞ ራሱ መጥቶ ያስፈጽመው አለ። ምክንያቱም ጃክሰን ሌላ እቅድ ነበረው። ያም እቅድ በኮንግረስ በኩል ያሳለፈው አዲስ ህግ ነበር፣ የ1830ው ህንዳውያንን የማፈናቀል አዋጅ። ይህ ህግ የግብር ከፋዩን ገንዘብ በመጠቀም ነገዶቹን ከአሜሪካ በማስወጣት ማንም አሜሪካዊ ሰፋሪ የማይሄድበት ወደሚመስለው ወደ ታላቁ ሜዳማ ስፍራ ማዛወር ነበር። ህገ መንግስቱ እነዚህን ስምምነቶች በፍትሃዊነት በፈቃደኝነትና በሰላማዊ መንገድ ማከናወን እንዳለበት ይናገራል። ነገር ግን ይህ ሁሉ ሌላ የማስመሰል ድራማ ነበር። ልክ አንድሪው ጃክሰን የጠቅላይ ፍርድ ቤቱን ውሳኔ ችላ እንዳለው ሁሉ የራሱን ህግ የመከተል ሐሳብ አልነበረውም። ነገር ግን የህዝብ ማጽዳት ኤትኒክ ክሊንዚንግ ስራ እየሰሩ እንዳልሆነ ለማስመሰል ሰነዶችንና ፊርማዎችን ማከማቸታቸውን ቀጠሉ። የእንባው መንገድ ወይም the trail of tears የተባለው ይህ ህግ በተግባር ላይ ዋለ። የአሜሪካ መንግስት ወታደሩና የግል ኩባንያዎች የማፈናቀል ስራቸውን አፋጠኑ። ትኩረታቸው በጥጥ መሬት ላይ በተቀመጡት 5 ነገዶች ላይ ሆነ። ጉቦ፣ የውሸት ድርድርና ነገሮች ሲከሩ ደግሞ የኃይል ዛቻ ተጠቀሙ። የቼሮኪ መሪዎች በመጨረሻ የመጨረሻውን መሬታቸውን ለመሸጥ ተስማምተው ፈረሙ። ወደ ምዕራብ አቅጣጫ በመንግስት ካርታ ላይ ወደ ተሰጣቸው 4 ማዕዘን መሬት ተጓዙ። ብቸኛው ችግር በቼሮኪ ስም የፈረመው ሰው ትክክለኛ መሪ ያለመሆኑና ያንን የመወሰን ስልጣን ያልነበረው መሆኑ ነበር። የቼሮኪ ዋና መሪ ይህንን በከፍተኛ ሁኔታ ቢቃወምም አሜሪካ ግን ግድ አልሰጣትም። ፊርማ በማግኘቷ በቂ ነበር። በ1831 እና በ1838 መካከል ከሞላ ጎደል ከ5ቱ ነገዶች የተውጣጡ ሁሉም አባላት ከመሬታቸው ተባረሩ። 100,000 የሚጠጉ ህዝቦች መኖሪያቸውን አጥተው ከ1000 ማይል በላይ በከባድ የአየር ንብረትና መልክዓ ምድር በእግራቸው እንዲጓዙ ተገደዱ። ቼሮኪዎች ይህንን ጉዞ የእንባ መንገድ ወይም the trail of tears ብለውታል። አንዳንዶቹ ለመታገል ሞክረዋል፣ ሌሎቹ ደግሞ በመንግስት በሰንሰለት ታስረው በጠመንጃ አፈሙዝ ወደ ምዕራብ እስኪነዱ ድረስ መሬታቸውን አልለቀቁም ነበር። ከዚያም መሬታቸው ባዶ ሲሆን የጥጥ ገበሬዎች ከባሪያዎቻቸው ጋር ገቡ። ኢኮኖሚውም አደገ። በዚህ ሁሉ ሂደት ስንት ሰው እንደሞተ በትክክል አናውቅም። አንዳንዶቹ 3000 ሲሉ፣ ሌሎቹ ደግሞ 15000 ይላሉ። ነገር ግን ይህ ምን ያህል አረመኔያዊ ድርጊት እንደነበር ለመረዳት ቁጥሮች አያስፈልጉም። ይህ ስልታዊ፣ በሰነድ የተደገፈና በህግ የጸደቀ ነበር። የአሜሪካ ሰፋሪዎች ከሸሹበት የድሮ ዓለም ግዛቶች የተለዩ ለመሆን ሲሉ በመጨረሻ በመንግስት የተደገፈ የመጀመሪያውን የዘር ማጽዳት ስራ አከናወኑ። የመጀመሪያዎቹ አሜሪካውያን ታሪክ በዚህ አያበቃም። እንዲያውም ይህ የመጀመሪያው ነው። በሌላኛው ክፍል እነዚህ ነገዶች የህንዳውያን ግዛት ኢንዲያን ቴሪቶሪ ተብሎ ወደ ተሰጣቸው 4 ማዕዘን መሬት ከደረሱ በኋላ ምን እንደተከሰተና ህጋዊ ማዕቀፎቹን በመጠቀም እንዴት እንደገና ለመታገል እንደሞከሩ እናያለን። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አጋሩን። ለሌሎች ሰዎች ተደራሽነቱ ይሰፋ ዘንድ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ለየት ያለና እውነተኛ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ